መቼም ያለ እግዚአብሔር ፈቃድ ማር አስተምር እጽፍ ደጉስ እናገር አነብ እሰማ ዘንድ አልችልም ብሎ ዲያቆን ተስፉ ግርማ እንደሚናገረው እኔም መቼም ያለ እግዚአብሔር ፈቃድ ምንም ነገር ማድረግ እንደማንችል በመተማመን ለምንድነው እጄ ላይ ያሉትን አንዳንድ ዕውቀቶችን ጊዜ አለኝ ለምን አላነብላችሁም ካለኝ ሁኔታ አንፃር በስልካችሁስ ለምን አትጠቀሙበትም ብዬ ኢትዮጵያውያን የሆናችሁ እድሉና ሁኔታ ያላችሁ ሰምታችሁ ታሰሙ ዘንድ ደግሞ ይጠቅማል ብላችሁ እስካሰባችሁ ድረስ እንድታሳተፉበት እናንተም በበኩላችሁ ያቅማችሁ እንድታደርጉ አገራችን ከተጎዳችበት ብዬ የማስበው አንዱ ለጊዜው ትምህርት ነው። በትምህርቱ ዙሪያ ደግሞ እጄ ላይ አሁን ቆንጆ መጽሐፍ አለ። ብዙዎቻችሁ ያነበባችሁት መስሎ አልተሰማኝም። ስለዚህ ዶክተር አክሊሉ ሀብቴ አሁን የጸሐፊው 96 ዓመታቸው ነው። ዋሽንግተን ዲሲ ነው የሚኖሩት። አጋጣሚ ሆኖ ግጥም በጃዝ ላይ አውቀው የነበረ ልጃቸው ከሙላቴ አስታጥቄ ጋር ኢትዮ ጃዝ ላይ የሚሰራው ፒያኒስቱ ቴዎድሮስ አክሊሉ እሱ ከአባቱ ጋር በኮሮና ሰዓት ላይ 4 ኪሎ እንዳስጎበኛቸው እና አንዳንድ የተማሩበት የድሮ ቦታዎች ቅድስት ሥላሴ የመሳሰሉ ሃይስኩል እያለ ያደረጉትን ነገር ለማወቅ ካላንታ ሌድም ብሎኝ እድሉን አግኝቼ እኔ ደግሞ ይሄ እድል ነውና እድሉን ተጠቅሜበት ከዶክተር አክሊሉ ሀብቴ ጋር የዛሬ ኮሮና ሰዓት ላይ ምንችለውን ነገር አድርገናል። ከዛ በፊት መጽሐፋቸውን የጻፉት 2010 ላይ ነው። 90 ዓመታቸው አካባቢ ማለት ነው። አሁን 96 97 ዓመታቸው ነው የሚሆነው። እኛ አንጋፋ ትልቅ ሰው ስለ ትምህርት ለመጻፍ ብቸኛው ሰው ናቸው። ምናልባትም ደግሞ ዋናው ሰው ብሎ ፕሮፌሰር ጌታቸው ኃይሌ መስክረውላቸዋል። በመጽሐፉም የጀርባ ሽፋን ላይ ይህው ምስክርነት ይገኛል። በመጽሐፉ ደግሞ በማነብላችሁ ሂደት ላይ ቁም ነገሩ እውነትም ይገባቸዋል አይገባቸውም የሚለው እናንተ ትገመግማላችሁ። መቼም የማነብላችሁ ጥቅም ስላለው ነው። ጥቅሙም ደግሞ ምንድነው? ሀገራችን አሁንም እየተቃወሰችበት ያለው ከጥራት የተነሳ ትምህርቱ የተንዛዛና ስርዓት የሌለው ስራ የማያሰራ ሀብታም የማያደርግ ትዳር የማያስይዝ ቤት የማያሰራ መኪና ለመግዛት ተስፋ የማያስደርግ ሆኖ በመገኘቱ ምስክር ሆኜ እኔም በተግባር ከ20-30 ዓመት በላይ ትምህርት ላይ ቆይቼ ያገኘሁት ነገር የማይረባ መሆኑን ብታዘብ ይህ ጽሁፍ ቆንጆና መልካም ሆኖ ስላገኘሁት ውስጡ ቁልቁም ነገር አለው። የምታነቡት ታሪክ ለመስማት አይደለም። በእርግጥ ታሪክን የሚያቅሰው ነው ታሪኩ የሚያስተካክለው። ስለዚህ የተበላሸው ብዙ ጎድል ስላለን ያንን ጎድናችን ምኑ ጋር እንደተበላሸ ለማወቅም ራሱ ባለ ጉዳዩ ያበላሹት መካከል ላይ የነበሩ ወይም ሲበላሽ ያዩ ምን እንደተበላሸ ደግሞ ምን መደረግ እንዳለበት ከሽማግሌ ምክር መስማት ለዚያውም ከበሰለና ከአዋቂ ከምርጥ ሽማግሌ መስማት መታደል ነው ብዬ ስላሰብኩ ነው ማነብላችሁ። ተጠቀሙበት ዘንድ የእናንተ ፈቃድ ይሁን። የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ታሪክ እና የከፍተኛ ትምህርት መስፋፋት ከ1900 እስከ 1966 ያለውን ለመያዝ ጥረት ያደረገ መጽሐፍ ነው። ገጽ 291 ላይ ከንጉሠ ነገሥቱ ጎን በመሰለፍ ጉልህ አስተዋጽኦ በማድረጋቸው ልንዘክራቸው የሚገባ የትምህርት ሐዋርያት አሉ ይሉናል ዶክተር አክሊሉ ሀብቴ። ለምን አናውቃቸው? እኔ እንዳወቅኳቸው እናንተ ማወቋቸው። ደግሞ ማወቅ ብቻ ሳይሆን ማወቅም በእርግጥ ይጠቅማል። ሁለተኛ ነገር ደግሞ በማወቃችን የምናገኘው ጥቅም በረከትስ ቢኖረው ለምን አታደምጡኝም? እንዲህ ይላሉ። ባለፉት ቀደም ባሉ ምዕራፎች ስለ ዘመናዊ ትምህርት አጀማመር አደረጃጀትና መስፋፋት ስንወያይ የሂደቱ ተቀዳሚ ተዋናይ ቀዳማዊ ኃይለ ሥላሴ እንደነበሩ ተነጋግረናል። የዘመናዊ ትምህርት አባትም እሳቸው መሆናቸውን በተናገሩትና በሰሯቸው በሺህ የሚቆጠሩ ንግግሮች መካከል 300ውን መርጬ እነሱን አስደግፈን አቅርበናል። የዚህን ምዕራፍ ፍሬ ነገር ከመደምደማችን በፊት ሁሉንም አስተዋጽኦ ያደረገው አንድ ግለሰብ ያውም ቀዳማዊ ኃይለ ሥላሴ ብቻ ናቸው ብሎ የተሳሳተ ድምዳሜ እንዳናመራ ለአስተዋጽኦ የተባበሩትንና የታደሙትን ማስታወስና መታወስ የሚገባቸውን የታሪክ ቦታ እንዲይዙ ማሳሰብ በብዙ ምክንያቶች ተገቢ ሆኖ አገኘዋለሁ። መቼም በዘመናዊ ትምህርት ታውቃላችሁ የውጭ ዜጎች የራሳቸው አስተዋጽኦ አላቸው። የሌላቸው በአብነቱ ትምህርትና በኢትዮጵያዊ አንጋፋው ትምህርት እነ ቅዱስ ያሬድን የመሳሰሉ እና አባ ጊዮርጊስ ዘጋስጫ የተራቀቁበት እነ ተዋናይ የተለያዩ የቅኔ የመጽሐፍት የትርጓሜ ዜማ የቀን አቆጣጠር የአቡሻየር የተለያዩ ሊቃውንት የተራቀቁበት ላይ ብዙ የውጭ ዜጎች አጠኑት እንጂ አስተዋጽኦ አድርገዋል ብሎ ማሰብ ይከብዳል። የዘመናዊ ላይ ግን አብዛኞቹ እጃቸው ነው።
ረጅም ነው አሉ እስካሁንም ድረስ እንዲህ መበጥበጣችን ውስጥ አሉበት። በረከትም ካለው በረከት ውስጥ አሉበት፣ መርገም ውስጥም አሉበት። ስለዚህ ከቀዳማዊ ኃይለ ሥላሴ ውጭ ግን ያሉ ኢትዮጵያውያን አንጋፋዎችን አናውቃቸውም። ከሁሉ በፊት ይላሉ የትምህርት ሂደት እንደማናቸውም የልማት ዘርፍ የተያያዘ በመሆኑ አንዱ ጀምሮ ያሰርቶ ያልፈዋል። ተተኪው በተሰራው ላይ ያጎላል፣ ያጠናክራል፣ ያሻሽላል፣ ይጨምራል። ስለዚህ ቀደም ሲል በአጼ ቴዎድሮስ ታስቦ ዘመናዊ ትምህርት ማለት ነው በአጼ ሚኒሊክ የተጀመረውን ዘመናዊ ትምህርት አጼ ኃይለ ሥላሴ ተረክበው እንዳሻሻሉትና እንዳስፋፉት ማወቃችን አንዱ ምክንያት ነው። ሁለተኛ የትምህርት አሰጣጥና አቀራረጽ ዘርፈ ብዙ መልክ ስላለው በሂደቱ የብዙዎችን ሰዎች እውቀትና ጸጋ፣ ሙያና የትብብር አስተዋጽኦ ይጋብዛል። መሪው አንድና ሁለት ቢሆኑ እንኳ በአፈጻጸሙ የብዙዎችን ርብርቦች ይጠይቃል። የትምህርትን መስፋፋት በሚመለከት ስፋቱና ተዋንያኑን ማለትም በፖሊሲ አቀራረጽ፣ በአመራርና በአስተዳደር መማሪያ መጽሐፍትና መሳሪያዎች በማዘጋጀት በማስተማር ወላጆች ላደረጉትና ማድረግ ለሚገባቸው ስለመሳሰሉት መጽሐፍ ራሱን የቻለ ሰፊ እንቅስቃሴ መሆኑን ባምንም በጣም ሰፊ በመሆኑ በእኔም አቅም የሚሰበሰብ ስላልሆነ በዚህ ጽሑፍ እንዲካተት አላደረግኩትም። ሆኖም እንደ አርአያ በመሆን ለወደፊት ተመራማሪዎች ለመጠቆም መረጥ በማድረግ አጠር ያለ የግሌን እይታ ከጎላው ላይ እንደሚከተለው ለማቅረብ ወሰንኩ ይላሉ ዶክተር አክሊሉ ሀብቴ። ብዙ መታቀፍ መነሳትና መጠቆም የሚገባቸው ሰዎችና ስራዎች እንዳልታቀፉ ገነዘባለሁ። ከሀገር ርቄ እውነታቸው ነው 40 ዓመት አልነበሩም። ከደርግ ስልጣን ከያዘ በኋላ የሀገር ውስጥ አልኖሩም። ከሀገር ርቄ በመኖሬ ግለሰቦቹን በገጽታ ወይም ዘመዶቻቸውና በቅርብ የሚያውቋቸው ማነጋገርና የጥንቱን የመንግስት መስሪያ ቤቶች መዝገብ በመመልከት ዝርዝር መረጃዎችን ለማሰባሰብ ስላልተቻለ ብዙውን ምሳሌ ያቀረብኩት ለማስታወስ የቻልኩትን ያህል ብቻ ነው ይላሉ። በዚህ 90 ዓመት ሰው አስታውሰው የጻፈውን ነው ማየት። ዛሬ በእድሜያችን ምን ያህል እናስታውሳለን የሚለውን እስቲ እንታዘባለን ከሳቸው። ለዚህም ነው የዚህን ክፍል አተታ ከመቋጨቴ በፊት አንዳንድ ጉዳዩ ጋር የተያያዙ የግል አመለካከቶችን ልዘነዝር የተገደድኩት። እንደ አጋጣሚ ሆኖ ከትምህርትና ስነ ጥበብ ሚኒስቴር ጋር ከሹማምንቱም ጭምር የቅርብ ግንኙነት ነበረኝ። ገና ዩኒቨርሲቲ ኮሌጅ 3ኛ ዓመት 4 ኪሎ ማለት ነው የኤጁኬሽን ተማሪ ሆኜ በክረምት ወራት የምርምር ስራ ረዳት በመሆን ያን ጊዜ በዳግማዊ ሚኒሊክ በክረምት ይሰጥ ለነበረው የመምህራን ማሻሻያ ትምህርት አስተማሪ ከመሆን ጀምሮ ትምህርቴን ጨርሼ ከተመለስኩም በኋላ በሚያዘጋጁት ውይይቶችና በሚጠሩ ስብሰባዎች በየጊዜው በመካፈል ከብዙዎቹ ሹማምንትና አገልጋዮች ጋር የመተዋወቅ ዕድል አግኝቻለሁ። በዋናው መስሪያ ቤትና በክፍለ ሀገር ስራ ላይ ያሉትንም አብዛኞቹን በስራቸው ላይ የነበራቸውን ትጋትና የሀገር ፍቅር ተመልክቻለሁ። በዚህ አጋጣሚ ለሁሉም ያለኝን አክብሮት እገልጻለሁ። ቀደም ብለው አስተዋጽኦ ያደረጉትንም ዝና ከአንጋፋ መምህሮቻችን ከአስተዳዳሪዎቻቸው አድምጫለሁ። የትምህርት ፋካልቲ ኃላፊ ዲን በነበርኩበት ጊዜም እውነታቸውን ነው በመምህራኑ ጉባኤ ደንብ መሰረት ሳባቲካል እየተባለ የሚጠራው የአንድ ዓመት የጥናት ፈቃድ በ1965 እንደ ፈረንጅ አቆጣጠር ዓመተ ጊዜ ይሉታል፣ በእኛ በ1957 ዓ ም አካባቢ ከዩኒቨርሲቲው ፕሬዚዳንት ከልጅ ካሳ ወልደ ማርያም ፈቃድ አግኝቼ የአንደኛ ደረጃ መምህራን ማስተማር ስራቸውን በብዛት ለምን ይለቃሉ የሚለውን የጥናት ርዕስ ለመከታተል ከኤርትራ እስከ ጋሞ ጎፋ፣ ከጊምቢ ወለጋ እስከ ሐረር ወጋዴን፣ በመሃል ሀገርም በደቡብም ብዙ ሺህ መምህራንን በማነጋገር የትምህርት አሰጣጡን በክፍል ውስጥ ቁጭ ብዬ ከ100 ክፍሎች በላይ በመመልከትና የትምህርት ስራ አስኪያጆችን፣ የትምህርት ቤት ዳይሬክተሮችን፣ ሌሎችንም እንደ ፖሊሲ ሹሞችና ወላጆችንም ፖሊሶችን፣ የሀገር ሽማግሌዎችን ጭምር በማነጋገር ብዙ መረጃ ሰብስቤያለሁ። በክፍለ ሀገር ደረጃ እናቶ በትረ ጽድቅ፣ ስዩም ያዕቆብ፣ ወርቁ ደምሴ፣ አበበ ጥላውን፣ ኪሩቤል በሻ፣ ቦጋለ ዋለሉ፣ ሌሎችንም ስማቸውን ለማስታወስ ያልቻልኳቸው በየክፍለ ሀገሩ በሚያገለግሉበት ዓመታት በዘመኑ የመገናኛ ችግር በነበረበት ወቅት በጋማ ከብትና በእግራቸው ጭምር በመሄድ ሆቴል ባልነበረበት ሰው ቤት በማደር ህዝቡን ስለ ትምህርት ጥቅም ለማስተማር በየገበያውና ህዝቡ በተሰበሰበበት ስፍራና አጋጣሚ እየተገኙ ላበረከቱት አስተዋጽኦ እውቅናና አክብሮት ሊሰጣቸው የሚገባ የዘመናዊ ትምህርት ሐዋርያት ሊባሉ የሚገባቸው መሆኑን ተገንዝቤያለሁ። ብዙዎች በአስተዳዳሪነት፣ በትምህርት ቤት ዳይሬክተርነት፣ አስተማሪነትና ተቆጣጣሪነት የቀዳማዊ ኃይለ ሥላሴ አርድእት በመሆን የተጨበጠ አገልግሎት መስጠታቸው በኢትዮጵያ ትምህርት ታሪክ መዝገብ ሊታቀፍና ሊታሰብ ይገባል ይላሉ። ለምሳሌ ይላሉ። ምሳሌውን ከመጥቀሴ በፊት ግን የገረመኝ ነገር አለ። ዛሬ ፈቃድ ስንወስድ እኛ ምንድን ነው የሚያምረን? ሽርሽር፣ ጉዞ፣ ዘመድ መጠየቅ፣ የታመመ መጎብኘት፣ ምንድን ነው መዝናናት፣ ገንዘብ አቅም ካለን ዱባይ፣ አሜሪካ፣ አውሮፓ፣ ቻይና፣ የት ነው እስራኤል ደርሶ መምጣት ነው፣ ግብፅ መጎብኘት፣ ፒራሚዶቹን ማያ፣ ሜክሲኮ ስልጣኔን ሄዶ ማየት ነው። ምንድን ነው የሚያምረን?
እኛ ፈቃድ ስንወጣ እኚህ ትልቅ ሰው ግን የአማራቸው ይለያል። የዓመት ፈቃዴን ያሉት ሳባቲካል ከልጅ ካሳ ወልደ ሰማዕት ፈቃድ በወሰዱ ጊዜ ያደረጉት ምንድን ነው? ከፕሬዝዳንቱ ከልጅ ካሳ ወልደ ማርያም ምንድን ያደረጉት? ለምንድን ነው መምህራን ስራቸውን የሚለቁት? ዛሬ ወዳጄ ለምንድን ነው ሐኪሞች የገጭ የሚሉት? ስራ በዛብን፣ መምህራን ክፍያ አነሰን፣ የግል ትምህርት ቤቶች እንደዚህ ነው፣ የመንግስት ትምህርት ቤቶች ይሄ ነው ችግራቸው፣ ጥቅማቸው እንዴ ወታደሩ እንደዚህ ነው፣ ገበሬው እንዲሆኗል፣ ፋኖ እንዲሆነ፣ ኦነግ እንዲሆነ፣ ሶማሌ ላይ እንዲተፈጠረ፣ ወለጋ ላይ እንዲሆነ፣ ጅማ ላይ ሲዳሞ ላይ እንዲተፈጠረ፣ አፋር እንዲሆነ፣ ኤርትራ ውስጥ እንዲሆነ፣ አሜሪካ እንዲተፈጠረ እንዴ የሚጠቅመንን ነገር ዲያስፖራው እንዲገጠመው። አረ ወዳጄ እኛ ያሰብንበት አይመስለኝም። እድሉና ሁኔታው ቢኖረንም አቅሙና ገንዘቡ ብናገኝ የዓመት ፈቃድ ብንወጣ የምናርፈው እንደ እርሳቸው። በእውነት መምህራን ለምንድን ነው ስራ የሚያቆሙት? ወጣቱ ለምንድን ነው ማያገባው? ጤና እያለው ብር እያለው ቤት ንብረት ሀብት ገንዘብ እያለው ሴቱ ወንዱ ለምንድን ነው ትዳር የማይዘው? የእግዚአብሔርን በረከት የማይቋደሰው? ብዙ ተባዙ የተባለውን እነሱ ተናነሱ የተባለ አስመስሎ የሚተረጉም ወጣት ለምንድን ነው ማያገባው ብሎ ምርምር የሚሰራ አለ? ለምንድን ነው ወጣቶች ስነ ምግባራቸው የተበላሸው የሚለውን የሚከታተልና ይሄን አጥንቶ መፍትሄ የሚያበጃለ? ወዳጄ እኚህ ሰው ግዴታቸው አይደለም፣ ነገር ግን ይመለከተኛል ብለው ለምንድን ነው መምህራን ስራ የሚያቆሙት ብለው ከሰሜን ኤርትራ እስከ ደቡብ ሶማሌ ከምስራቅ ሐረር እስከ ጋምቤላና ወለጋ ድረስ ጥናት ሰርተው ጥናት እንዳቀረቡ ነው። በሂደታቸውም 100 ክፍል ውስጥ ቁጭ ብለው እንደ ተማሪ ታዘቡ። በየከተማው ጥረት የሚያደርጉትንም ሰዎች አዩ፣ የሚያላግጡትንም ተነተኑ፣ አብራሩ። ያለውን በጀት፣ የሰው ኃይል፣ የተማሪ ፍላጎት፣ የወላጆችን፣ የፖሊስን፣ የደህንነት ተቋማትን፣ የመንግስት አሰራርን፣ የፊውዳላዊ የምንወስን ስርዓት የነበረውን ሁኔታ ታዝበው ለምሳሌ ያሏቸው ቀጥሎ እስቲ እንጥቀስ። ብዙ ታዝበዋልና ጨምቀው ካመጧቸው ውስጥ የሚከተለውን ይተነትሉናል። ዞሮ ዞሮ ይላሉ በዋናነት ከቀዳማዊ ኃይለ ሥላሴ አርድእት በመሆን በየክፍለ ሀገር ጀምሮ እስከ አዲስ አበባ መቼም የቀደሙትን የክፍለ ሀገሮችን ስም ጠቅሻለሁ። ምናልባት ግር እንዳይላችሁ እኚህ የ90 ዓመት ሰው ያስታወሷቸው ዋና ዋናዎቹን ስም ደግሞ ቅር አይለኝም። ከአንዳንዶቻችሁ ቤተሰብ ልትሆኑ ትችላላችሁ። አቶ በትረ ጸድቅ፣ ስዩም ያዕቆብ፣ ወርቁ ደምሴ፣ አበበ ጥላው፣ ኪሩቤል በሻ፣ ቦጋለው አለሉና ሌሎች ይላሉ። ስማቸውን መጥቀስ ያልቻልኳቸው በየክፍለ ሀገሩ ይላሉ። እሺ የዘመናዊ ትምህርት ቤቶች መስፋፋት በሲዳሞና በጋሞ ጎፋ ክፍለ ሀገር ሲታሰብ ከክቡር አቶ ቦጋለው አለሉ ተጨባጭ ግዙፍ አስተዋጽኦ ተነጥሎ ሊታይ በፍጹም አይገባም ይላሉ እኚህ ዶክተር። ሌላው የግርማዊ እቴጌ መነን ትምህርት ቤት በሴቶች ዘመናዊ ትምህርት ለብዙ ዓመታት ያበረከተው የትምህርት አስተዋጽኦ ሲዘከር ለብዙ ዓመታት ቀንና ሌሊት በመስራት የትምህርት ቤቱ ዳይሬክተር በመሆን አገልግሎት ከሰጡት ከክብርት ወይዘሮ ስንዱ ገብሩና ሌላዋ ዳይሬክተር ከነበሩት የራስ ደስታ ዳምጠው ልጅ ከልዕልት ሂሩት ደስታ አስተዋጽኦ ተለይቶ ሊታይ አይችልም። እንዲሁም የአንጋፋው የንግድ ሥራ ትምህርት ቤት ዛሬ ኮሜርሻል ኮሌጅ የምንለው ዘመናዊ ጸሐፊዎችና የሂሳብ ባለሙያዎችን በማፍራትና የሰጠው ታሪክ ለብዙ ዓመታት ግብፃዊውን ዳይሬክተር ተክቶ ዳይሬክተር በመሆን እስከ ዕለተ ሞቱ አገልግሎት ከሰጠው በኋላም ለከፍተኛ ማዕረግ ለትምህርት ሚኒስቴርነት ቢታጭም ወዳጅ ወልየው በምርጫውና ፍቅሩ በያዘው ስራ ላይ ለመቆየት መሆኑን በማስረዳት ካልተቀበለው ከአቶ ሰይፉ ፈለቀ ሕይወትና አገልግሎት ተነጥሎ ሊታይ አይችልም። ከኮሜርሻል ኮሌጅ ውጣ፣ ሚኒስቴር ሆኑ፣ ከፍተኛ ኃላፊነት ያዝ ሲባል ኮሜርሻል ኮሌጅ ላይ ብሰራ ይሻለኛል የሚል ዛሬ ጳጳሳት ስልጣን በሚናፍቁበት መነኮሳት ጳጳስ ለመሆን በሚንገበገቡበት ስንት ክፍያ በሚያዋጡበት ዘመን ሚኒስቴር ሁን ይቅርብኝ የሚል የኮሜርሻል ኮሌጅ ኃላፊነት ችሎታውና ብቃቱ ኖሮት ነው ወዳጄ እዚሁ ብሰራ ይሻለኛል የሚል ሰው ማግኘት መታደል ነው። ስለዚህ ኮሜርሻል ኮሌጅን ያለ አቶ ሰይፉ ፈለቀ ሕይወት እና አገልግሎት እዚህ ደረሰ ማለት አይቻልም። በሌላም የሙያ ዘርፍ ለምሳሌ ይላሉ የሕክምናና የቀዶ ጥገና ጥበብ ትምህርት በኢትዮጵያ ሲታሰብ
ከታላቁ ፋና ወጊ ሐኪምና መምህር ለጤና ጥበቃ ሚኒስቴርነት ታጭቶ አልፈልግም ካለው በሕክምና ስራው ህዝብን ማገልገልና ሌሎችንም ወጣቶችን በትምህርት በምሳሌነት ማፍራትና መተካትን መርጦ ጥያቄውን ካልተቀበለው ከጀግናው ፕሮፌሰር አስራት ወልደየስ ህይወት መነጠል አይቻልም። ዛሬ ሐኪሞች ቅሬታ ላይ ናቸው። ጎድሏል፣ ችግር አለ፣ ክፍያ አንሷል፣ ጤናችን ትክክል አይደለም። ትክክለኛ ጥያቄ በመጠየቅ ነው። መጠየቅ የሌለባቸው ስነ ምግባርና ብልሹነት ያላቸው ሐኪሞች በመካከል ላይ ይኖራሉ። በጣም አብዛኛው ሐኪም ግን አሳዛኝ ቦታና አሳዛኝ አሰራር መስሪያ ቤት ውስጥ ነው የሚሰራው። እኔም ጥቁር አንበሳ ቅዱስ ጳውሎስ በነበረኝ የኢንተርንሺፕ ስራ የተወሰነ ጊዜ ለመታዘብ ሞክሬያለሁ። ሌሎች የግል ሆስፒታሎችም ላይ ስለሰራው አይቼዋለሁ። የሸተተና የበሰበሰ ቦታ 7,000 እና 8,000 10,000 ብር እየተከፈለው ስራ ማለት ነውር ነው። በያዝኩት ዲግሪ የሕክምና ቦታ ላይ ያልተቀጠርኩት ብዙ የሚያነጋግር ነገር ቢኖርም ግን የተሻለ ገንዘብ በግሌ ሰራ ስለነበረ መሆኑን መረሳት የለበትም፣ ከነሙሉ ነፃነቴ ማለት ነው። ስለዚህ ሐኪሞች የጠየቁት ጥያቄ ትክክል ነው። ነገር ግን ሕክምናውን እዚህ እንዲደርስ የተሟሟቱለት ጥቁር አንበሳንም ሆነ ያኔ ልዕልት ፀሐይ የሚባለው ሌሎችንም የሕክምና ተቋማት እዚህ እንዲደርሱ የቀዶ ሕክምና ጥበብ ትምህርት ባለሙያው ሚኒስቴር ሁኑ ሲባሉ አልሆንም ብለው ዋጋ ከፍለዋል ማለት ቀልድ አይደለም። እውነቴን ነው። ቅድም እንዳልኩት ወዳጅ፣ አንተም በሰፈረ ሌሎች አንቺም ሁላችሁ የምታውቁት ነገር አለ። ዛሬ የቤተ ክርስቲያን አገልጋይ ለመሆን፣ አስተዳደር ለመሆን፣ ፓስተር ለመሆን፣ ሼክ ለመሆን፣ ጳጳሳት ለመሆን ዋጋ እየተከፈለ ነው። ሰው ሞተ አልሞተ፣ አገር ተፈረሰ አልፈረሰ፣ ንብረት ወደመ አልወደመ የማይመለከታቸው ደንታ ቢሶች ዛሬ ስልጣኑን ለመያዝ ብዙ ይጋደላሉ። አይናችን እያየ የአደባባይ ሚስጥር እኮ ነው ይሄ። ምንም ይደበቅ ነገር አይደለም። ነገር ግን ሁለት ሰዎች አገኘን ማለት ነው በዚች አጭር ጽሁፍ። የኮሜርሻል ኮሌጁ አቶ ሰይፉ ፈለቀ እና የሕክምና ባለሙያው ሊቁ ጠቢቡ ፕሮፌሰር አስራት ወልደየስ ሚኒስቴር ሁኑ ቢባሉ አንሆንም ያሉ ሰዎች ናቸው ማለት ነው። ይገርማል። ይሄን መስማት ራሱ መታደል ነው። እንደነዚህ ያሉ በዲሬክተርነትም ሆነ በአስተማሪነት በየትምህርት ቤቱ ታሪካዊ አስተዋጽኦ በማድረግ ለወገኖቻቸው እንደ ጧፍ ብርሃን እየሰጡ ያለፉ በጣም ብዙዎች ናቸው ይላሉ። የአስተሳሰብ አድማሳችን ሰፋ በማድረግም ከኢትዮጵያ ውጭ በተለይም ከግብጽ፣ ከሱዳን፣ ከህንድ፣ ከእንግሊዝ፣ ከስዊድን፣ ከአሜሪካና ከካናዳ ከሌላም የመጡ በአስተማሪነትም በዲሬክተርነትም የተጨበጠ አስተዋጽኦ ያደረጉትን በዘመናዊ ትምህርታችን ታሪክ ማህደር እንዲታሰቡና እንዲታቀፉ ማድረግ ሀገራዊ ግዴታ ነው ይላሉ። እዚች ጋር አንድ ነጥብ ብቻ ካለፋችሁ ገጽ ላይ ልጨምርላችሁ። ምንድነው ኢትዮጵያ በንጉሠ ነገስቱ ጊዜ ሚኒስትሮቹ መክረው አንድ የወሰኑት ውሳኔ አለ። ከውጭ ሀገር ስናስመጣ እና የሆነ ትምህርት ቤት ውስጥ ስንመደብ ከአንድ ሀገር ዜጋ ብቻ እንምረጥ። ለምን ሲባል በቀኝ ግዛት የተያዙ አፍሪካ ሀገሮች ውስጥ ከአንድ አይነት ሀገር ውስጥ የመጡ ሰዎች እዛው ተመካክረው ተማሪዎቹን ባሪያ ወደ ማድረግ ወስደው የባሪያ ተገዢ ባለስልጣን ፈጥረዋል። ስለዚህ እኛ ሀገርም አንድ ትምህርት ቤት ውስጥ ከአንድ ሀገር እንዳይገኝ፣ ከግብጽ ከአንድ ካለ ከአሜሪካ ሌላ፣ ከካናዳ ወይ ከአውሮፓ ወይ ከሊቢያ ወይ ከሶሪያ ከአንዱ ሀገር ማለት አብሮ ይምጣ። ከሱዳንም ከህንድም ከእንግሊዝም ሊሆን ይችላል፣ ከስዊድን እንቀላቅላቸው እንጂ የካናዳውን ብቻ አንድ ትምህርት ቤት ውስጥ፣ የአሜሪካኑ ብቻ አንድ ትምህርት ቤት፣ የእንግሊዝ ብቻ አንድ ትምህርት ቤት፣ ዛሬ ጎጃም ብቻ አንድ ትምህርት ቤት፣ ጎንደር ብቻ አንድ ትምህርት ቤት፣ ኦሮሞ ብቻ አንድ ትምህርት ቤት፣ ትግሬ ብቻ አንድ ትምህርት ቤት፣ ጉራጌ ብቻ አንድ ትምህርት ቤት። አስተሳሰባችን ድውይ ከመሆኑ የተነሳ በአንዳንድ ጊዜ አንዳንዶቻችን ላይ ይቅርታ ለቃሉ እንደዚህ አይነት የምናስበው ያኔ ወዳጄ አርቀው አስበው ምንድን ነበር ያደረጉት? ልጅህን አንድ አይነት ብሔር አታጋባ እኮ እንደማለት እኮ ነው። አንድ አይነት አቅጣጫ ብቻ ይኖራታል ማለት እኮ ነው። ለቤተሰብ አንድ አይነት ነገር ብቻ አትመኝ። ሰፋ አድርገው። ዓለም ሰፊ ነች። ባርነትን አትልመድ፣ መጨቆንን አትልመድ። ቤትህ ላይ መጨቆንን ባርነትን ከለመድ ለሌላውም ላይ ያንን ነው የምትመኘው ለማለት ነው። እና ያን አድርገው ከተለያየ ሀገር እንዲያስተምሩ ያደርጉ ነበር። በዋናው መስሪያ ቤት ትምህርት ሚኒስቴርም ውስጥ እንዲሁ በየጊዜው ልዩ ልዩ ከዘበኝነት ከተላላኪነትና መዝገብ ጻፊነት ከዚያም በላይ ለብዙ ዓመታት አስተዋጽኦና አገልግሎት የሰጡ ብዙዎች አሉ ይላሉ። እኚህ ትልቅ ሰው ትልቅ በመሆናቸው ዘበኛና ተላላኪ መዝገብ ቤትና ጸሐፊንም አልናቁም። ስለዚህ ለትምህርት ጉዳይ ዘበኛ ጉዳይ አለው፣ ተላላኪ ለትምህርት ጉዳይ አስተዋጽኦ አድርጓል። መዝገብ ቤት የነበረ ሰው ለተማሪ ጉዳይ ብዙዎቻችን ዛሬ ሰርተፊኬት ሲጠፋን ውጤት ስናጣ ትምህርት ሀገር አቀፍ ትምህርት ቤት መስሪያ ቤት ስንሄድ የሚያገለግሉን ከጥበቃ ጀምሮ ይህንን አልናቁም። ትልቅ ሰው አይንቅም ትንሽን። የእነሱንም አስተዋጽኦ መዘከር እንዲሁ ተገቢ መስሎ ይታየኛል።
በተለይም በስታቲስቲክስና በመረጃ አቅርቦት በስርዓተ ትምህርትና መጽሐፍ ዝግጅት ዲሬክሲዮን በኋላም በትምህርት መሳሪያዎች ማምረቻና ማከፋፈያ ድርጅት ውስጥ በማገልገል ስርዓተ ትምህርቱን መማሪያ መጽሐፍቱ በዘመናዊ እቅድ እንዲጻፉና እንዲዘጋጁ እንዲታተሙና እንዲሰራጩ ማድረግ ከፍተኛ ሚና የተጫወቱትንም የትምህርት ታሪካቸው ሊመዘግቡ ይገባል። ብዙዎችም ቢሆኑ ከነዚህ መካከል አርአያነት እኔ ማስታውሳቸው አቶ ሚሊዮን ነቅንቅ፣ ክቡር አቶ ታደሰ ታረፈ፣ ዶክተር መዓዛ በቀለ፣ መምህር ተክለ ማርያም ፋንታውና አቶ ገብረ ወዳጆ፣ ሌሎችም ደራሲዎችና ሳሌዎች እና አርቲስት አለፈለገ ሰላም፣ አርቲስት ገብረ ክርስቶስ ደስታና አቶ ይገዙ አስራት ያደረጉት አስተዋጽኦ ሊታወስና ሊመዘገብ ይገባል ይላሉ። የመማሪያ መጽሐፍትና መሳሪያ ዝግጅትን ደግሞ በመመለከት አንድ ልናውቀው የሚገባ ጉዳይ አለ። በረጅሙ የኢትዮጵያ ትምህርት ታሪካችን ለትምህርት ጀማሪዎች በማከታተልም የተማሪዎችን እድሜ፣ የአእምሮ እድገትና የብስለት ደረጃ መማር ከሚገባቸው እውቀት ጋር ያማከለ የመማሪያ መጽሐፍት በደረጃ ማዘጋጀትና ማቅረብ የተለመደ ሆኖ አይታይም ነበረ። ከረጅሙ የኢትዮጵያ ታሪክ ላይ በጥንታዊ ስርዓተ ትምህርት ለጸሎትና ለሃይማኖት የተዘጋጁትና የተደረሱትን ልዩ ልዩ የብራና መጽሐፍት መማሪያ አድርጎ ከማቅረብ ሌላ ለተማሪዎች ተብሎም በተለይ የተዘጋጁ መጽሐፍት የሉም ነበረ። ባደረግኩት የቃል ጥያቄ መምህር አርድእት የሚል መጽሐፍ እንዳለ ብሰማም ላረጋግጥ አልቻልኩም። እንግዲህ ይሄ ከ70 ዓመት በፊት ነው። ይነብስም ይብዛም አቶ ተስፋ ገብረስላሴ ዘብሔረ ቡልጋ ካሳተሟቸው የፊደል መቁጠሪያ ሀሁና አቦጊዳ በቀር አቶ ተስፋ ገብረስላሴ የንባብና የጸሎት መጽሐፍት አትመው በቀላል ዋጋ ለተማሪውም ለከተሜውም ለገጠሪውም እንዲደርስ ላደረጉት ታሪካዊ አስተዋጽኦ አክብሮትና ምስጋና ይገባቸዋል ይላሉ። እውነት ነው። ተስፋ ገብረስላሴን የዘከሩ ትልቅ ሰው ናቸው። ዛሬ 4 ኪሎ ያለው ከቱሪስት ነው ከፕሬስ ድርጅት ጀርባ ያለው ቦታ ሲጸዳ ከቱሪስት ሆቴል አካባቢ የሳቸውም ቦታ እዛ የነበረ ኮንዶሚኒየም ተሰርቶበታል መሰለኝ። ጸዳ የደረሱ ለአገር ዋጋ የከፈሉ ሰው እኚህ ሰው ግን በመጽሐፋቸው ይዘክሯቸዋል። በዘመናዊ ትምህርት አጀማመርም ላይ ለምሳሌ ተፈሪ መኮንን ዘመናዊ ትምህርት ቤት ሲከፈት የመጀመሪያው የአማርኛና የግዕዝ መምህር በመሆን ያገለገሉት ክቡር ብራታ መርሲ ያዘን ወልደ ቂርቆስ ናቸው። የአማርኛና የግዕዝ መምህሩ የመማሪያ መጽሐፍት ዝግጅት አስመልክቶም ከተናገርኩ አይቀር የነበረውን ሁኔታ ሲገልጹ በዚህ ጊዜ ለአማርኛ ማስተማሪያ የሆኑ ዘንድ የተገኙት መጽሐፍት እንደ ማር ይስሐቅና እንደ ዮሐንስ አፈወርቅ የመሳሰሉት ስለሆኑ ለአማርኛ ትምህርት በቂ ነገር አልተደራጀም ነበረ ይላሉ በማለት ዘግበዋል። እንዲያውም እንደሚመስለው የመማሪያ መጽሐፍት ዝግጅት ፈርቀዳጅ ደራሲዎች ብላታ መርሲ ያዘን ከሳቸውም ቀደም ሲል ከንቲባ ገብሩና ሐኪም ወርቅነህ ሆነው ይታያሉ። አጠቃቀሙ ውስን ቢሆንም ከንቲባ ገብሩ ደስታ በ1915 ዓ.ም አንኮበር ግዞት ላይ በነበሩበት 1 ዓመት ተኩል ጊዜ ያዘጋጁት የአማርኛ ሰዋሰው ለአማርኛ እንዲሆን በመዘጋጀቱ ሐኪም ወርቅነህ ያዘጋጁት የዓለም ጂኦግራፊ በተለይም ብላታ መርሲ ያዘን ያዘጋጇቸው ትምህርተ ሕፃናት የአማርኛ ሰዋሰውና በትርጉም ያዘጋጇቸው ጥበብን መፈለግ ከ1 እስከ 3ኛ መጽሐፍ፣ ሄሮዶቱስ የጥንት ታሪክ ከ1 እስከ 4ኛ መጽሐፍ መማሪያ መጽሐፍትን የንባብ መጽሐፍትን በማዘጋጀት ከፍተኛ አስተዋጽኦ አድርገዋል ይላል። የሐኪም ወርቅነህንና የብላታ መርሲ ያዘን አስተዋጽኦአቸው በብዙ ዘርፍ ማለትም በትርጉም ስራና በመምህርነት፣ በትምህርት ቤት አስተዳዳሪነትና በደራሲነት፣ በሌላም በዲፕሎማሲ ስራ፣ በልዩ ልዩ የስነ መንግስት ስራዎች በተለይም ብላታ መርሲ ያዘን የትምህርት ቦርድ አባልና የዩኒቨርሲቲ ኮሌጅ ሲቋቋም የመጀመሪያው ቦርድ ሊቀመንበር በመሆን ለዘመናዊ ትምህርት ያበረከቱት አስተዋጽኦ ግዙፍ ሆኖ ይታያል ይላሉ። እኚህን ትልቅ ሰው ታዲያ ማመስገን አይገባም ይህን ስለነገሩ። ሐኪም ወርቅነህ ደግሞ በነገራችን ላይ እንዳትረሱ ላስታውሳችሁ ከመሐንዲስ ታደለ በጦር ክብረት መጽሐፍ ያገኘሁት ነው። ህይወት ታሪካቸውን ሲጽፉ የአፄ ቴዎድሮስ ልጅ ናቸው ተብለው እንግሊዞች በ3 ዓመታቸው ይዟቸው ሄደው እንግሊዝ ያለው ህንድ ያለው ግዛታቸው ውስጥ ለሐኪምነት አበቋቸውና የእንግሊዝ ቤተ መንግስትን ሐኪም የልዑላውያን ሐኪም ይሆናል ብለው አሰለጠኗቸው። ከዛ ካደጉ በኋላ የአድዋን ጦርነት ከሰሙ በኋላ እኔ የሚኒሊክ ሐኪም ነው መሆን የምፈልገው ብለው በተለያየ መልኩ ኢትዮጵያ ውስጥ መጥተው ኢትዮጵያዊት አግብተው ስንት ልጅ ወልደው የተፈሪ መኮንን ዳይሬክተር፣ የቤተ ሳይዳ የካቲት 12 ሐኪም ቤት መስራች እና እንደዚህ የዓለም ጂኦግራፊ መጽሐፍ አዘጋጅ ሆነው የመማሪያ መጽሐፍት ማለት ነው አዘጋጅ ሆነው ተገኙ ማለት ነው። ስለዚህ እኚህ ከንቲባ ገብሩ ደስታ የሚባሉት በ1840ዎች ውስጥ ነው። እንደዚህ ነው። በ1850 ነው የተወለዱት። ያረፉትም በ1940 ወይ 50 ነው። 95 ዓመታቸው አካባቢ ኖረው ማለት ነው። ይሄም የሚደንቅ ነው። ቀላል አይደለም። ኢትዮጵያውያን ታላላቅ ስራ ሰርተዋል። እኛ ወዳጄ እኔ በዚህ እድሜ ይኸው ላንተ ከሰራውልክ ይህችን መልካም ነገር ላንቺ እህቴ ይሄንን ካነበብኩልሽ ጥሩ ነገር ሰራው ልበል እንጂ በህይወቴ ለራሴ ብዬ ጥሩ ነገር ለሀገሬ የሰራሁት ነገር የለም እና ይጠቅማል ወዳጄ።
የትልቅ ሰዎች ታሪክ መስማት ትልቅ ያደርጋል። የአማርኛ ስነ ጽሁፍ እየተስፋፋና እየደረጀ መምጣቱ የመማሪያ መጽሐፍ ዝግጅትም እንዲሁ እየተስፋፋ መሄዱን የስነ ጽሁፍ ምሁራን በበለጠ እንደሚያብጠለጥሉት የታወቀ ነው። ማብጠልጠሉን ለነሱ ትቶ ማለፉ ይመረጣል። ነገር ግን በሰፊው የአማርኛ ስነ ጽሁፍ ታሪክ ላይ በስነ ጽሁፍ አቅርቦትም በመማሪያ መጽሐፍ ዝግጅትና ህትመትም ማማ ላይ ብቅ ብለው የሚታዩት ክቡር አቶ ከበደ ሚካኤል ናቸው። የሃይስኩል ተማሪ ሳለው ይሁን የስንተኛ ክፍል ተማሪ እንደሆነ አላውቅም። አቶ ከበደ ሚካኤልን አዲስ አበባ ዩኒቨርሲቲ ልደት ትምህርት ቤት ተወስደን የሰላም ማለት እድል አግኝቻለሁ። ዊልቸር ላይ ሆነው ነው፣ ትዝ አይለኝም በትክክል ግልጽ አይደለም፣ ትዝ አይለኝም ግን እንደዛ ትዝ ይለኛል። አቶ ከበደ ሚካኤል ደራሲ ብቻ ሲሆኑ የዓለም ስነ ጽሁፍ ታሪክ አዋቂ ፈላስፋን በመሆን የሚያቀርቧቸው መጽሐፎች ለመማሪያ እንደሚጠቅሙ ሆነው የተዘጋጁ ናቸው። መጽሐፎቻቸው በግጥምም በስድ ንባብም በትርጉም በፈጠራ መልክ በመዘጋጀታቸው በየትምህርት ቤቱ አገልግሎት መስጠታቸውን እኔም ራሴ ከነጻነት መመለስ በኋላ ቢሾፍቱ የመንግስት ትምህርት ቤት ገብቼ በ1933 ማለት ነው ስማር እንደ ጓደኞች አጫጭር የልብ ወለድ ታሪካቸውን ግጥሞቻቸውን በቃል እያጠናን ቅዳሜና እሑድ ህዝብ በተሰበሰበበት ዋርካ ዛፍ ስር በማቅረብ እንካፈል ነበር። ታሪክና ምሳሌ ከ1 እስከ 3 መጽሐፍ በተለይም በእንስሳት ምሳሌትነት የተጻፉትን በቃል በማጥናት እንሽቀዳደም ነበር። ያኔም ሆነ ዛሬ ግን ሰንደቅ ዓላማ፣ አገር፣ ህዝብ፣ ንጉስ ማለት ምን ማለት ነው የሚሉትን ብቻ መመልከት ይበቃል። ያኔ እንዲጽፈው ነበር እሳቸው። አገር በታሪክ በቋንቋ በሃይማኖት በልማድ በተስፋ በደስታና በመከራ ተሳስሮ የሚኖር አንድ ወገን የሆነ ህዝብ የሚኖርበት የዓለም ክፍል ነው። ህዝብ በአንድ ሀገር በአንድ መንግስት በአንድ ሰንደቅ ዓላማ በአንድ ህግ ጥላ ተሰብስበው የሚኖሩ ሰዎች ማለት ነው። ሰንደቅ ዓላማ የነጻነት ምልክት፣ የአንድ ህዝብ ማዕተብ፣ የህብረት ማሰሪያ ጥብቅ ሐረግ ነው። የህዝብ እረኛ፣ የፍርድ ሚዛን፣ የሃይማኖት ጠባቂ፣ የአስተዳደር መሪ፣ የአንድነት ማሰሪያ፣ የጦር ሰራዊት ጠቅላይ፣ የአገር ኩራት፣ የታሪክ መገናኛ፣ የጀግንነትና የበጎ ነገር ተሸላሚ ንጉስ ይባላል ይላሉ። ወዳጅ ይገርማል። ዛሬ የህዝብ እረኛ መሪ አለ። የፍርድ ሚዛን ይጠብቃል። የሃይማኖት እረኛ ነው፣ ጠባቂ ነው። ይሄም በየሃይማኖቱ ሲንቦጫረቅ ዝም የሚል ነው። የአስተዳደር መሪ ነው፣ በእውነት ያስተዳድራል። የአንድነት ማሰሪያ ነው መሪ፣ ዛሬ አንድነትን ይፈጥራል። የጦር ሰራዊት ጠቅላይ ነው፣ ጦሩን አስተባብሮ ሀገርን ከነድንበሩ ህዝቡን ከነክብሩ ጠላትን አሳፍሮ ይገዛል። የሀገር ኩራት ነው፣ የታሪክ መገኛ ነው። በእውነት የጀግንነትና የበጎ ነገር ተሸላሚ ነው ንጉስ። ዛሬ እንደ አለቃ ታዬ፣ ክቡር አቶ ተክለ ጻድቅ መኩሪያ፣ በኢትዮጵያ ታሪክ ክቡር ብላታ ግርማቸው ተክለሐዋርያት፣ ክቡር አቶ ሐዲስ ዓለማየሁና ነጋድረስ አፈወርቅ ገብረ ኢየሱስ በልብ ወለድ ታሪክ፣ ቀደም ብዬ ያነሳሁት አቶ ተክለ ማርያም ፋንታዬ በሰዋሰው በድርሰት መማሪያ አምሳለ ገነት ልብ ወለድ ሆህተ ጥበብ ዘስነ ጽሁፍ፣ እና አለቃ ኪዳን ወልድ ክፍሌና ተሰማ ሀብተ ሚካኤል መዝገበ ቃላት በማዘጋጀት ትልቅ አስተዋጽኦ አድርገዋል። ሌሎቹንም በዘመኑ በትምህርትና ስነ ጥበብ ሚኒስቴር በኦፊሴል የተዘረዘሩትን ዝርዝሩን ከፈለጋችሁ መመልከት ትችላላችሁ ብለው ይጠቁማሉ የሚገኝበትም ቦታ። ቀጥሎም በመረጃ ደረጃ በንጉሠ ነገሥቱ ስር ሆነው በየጊዜው የትምህርት ስነ ጥበብ ሚኒስቴር ከፍተኛ የበላይ ባለስልጣን በመሆን አገልግሎት የሰጡትን ማስታወስ ተገቢ ነው። አጼ ሚኒሊክ የመንግስቱን አመራር በዘመናዊ መልክ ቀርጸው ጥቅምት 15 1900 ሚኒስትሮች ሲሾሙ የትምህርት ሚኒስቴር የስራ ዝርዝር አብሮ መተወጁ ይታወሳል። ያኔ ግብፃዊ አቡነ ማቴዎስ የትምህርቱ ስራ ከሃይማኖቱ ስራ ጋር መመራት ያለበት በቤተ ክህነት ነው ብለው ስላስቸገሩ እንደ ሌሎቹ ሚኒስቴር መስሪያ ቤቶች ሰው ለመመደብ ተቸግሮ ነበር። ኋላ ግን የመልአከ ፀሐይ አፈወርቅ ኤስድሮስ የእንጦጦ ደብረ ኃይል ቅድስት ማርያም አለቃ ኃላፊነቱን እንደተረከቡ ይታመናል። ምናልባትም በትምህርት ታሪክ የመጀመሪያው የትምህርት ሚኒስቴር ነበሩ ቢባል የሚያስኬደው የመልአከ ፀሐይ አፈወርቅ ኤስድሮስ የእንጦጦ ደብረ ፀሐይ ቅድስት ማርያም አስተዳዳሪ ናቸው። በመካከሉ በኋላ ብላቴን ጌታ ህሩይ ወልደስላሴ የውጭ ጉዳይ ሚኒስቴር በነበሩበት ጊዜ በያዙት ስራ ላይ የትምህርት ሚኒስቴርን ስራ በተጠባባቂነት መርተዋል። በመጨረሻም ከፋሺስት ጣሊያን ጦርነት ወረራ በፊት በመጀመሪያ እና በዋና ዳይሬክተርነት በሚኒስቴሮች ያገለገሉ ብላቴን ጌታ ሳህሉ ጸዳሌ ናቸው። ዓመተ ምህረቱን ትቼ በትምህርት ሚኒስቴር ከመልአከ ፀሐይ ኤስድሮስ በኋላ ከብላቴን ጌታ ህሩይ በኋላ ከእኚህ አሁን ከተጠቀሱት ብላቴን ጌታ ሳህሌ ጸዳሉ በኋላ ከነጻነት መመለስ በተለይ ከ1933 በኋላ በተከታታይ ያገለገሉት ደጃዝማች መኮንን ደስታ በሚኒስቴርነት፣ አቶ አማኑኤል አብርሃም፣ አቶ አካልወርቅ ሀብተወልድ፣ አቶ ከበደ ሚካኤል፣ ልጅ እንዳልካቸው መኮንን፣ ብላቴን ጌታ ማህተመ ጸላሴ ወልደ መስቀል፣ አቶ አዲስ ዓለማየሁ፣ አቶ ገብረ መስቀል ክፍለ ጊዜ፣ አቶ አካልወርቅ ሀብተወልድ እና ድጋሚ ማለት ነው አቶ ሰይፉ ማህተመ ሥላሴ በሚኒስቴርነት ነው። ክቡር ጸሐፌ ትእዛዝ አክሊሉ ሀብተወልድ ከካቢኔ ሚኒስትሮቻቸው ጋር ወደ 20 ሚኒስቴሮች ያሉበት ፎቶ ይታያል።
የትምህርት ሚኒስቴር እንደገና ተጠናክሮ የመቋቋም ዘመናዊ ታሪክ ሲታሰብ በታሪኩ ሂደት የማይረሳ አስተዋጽኦ በማድረግ የሚታወሱት ክቡር አቶ አካልወርቅ ሀብተወልድና ክቡር አቶ በለጠ ገብረ ጻድቅ ናቸው። እንዴት? ክቡር አቶ አካልወርቅ ሀብተወልድ በ1902 ዓ.ም ተወልደው ቀደም ሲል በተቋቋመው የዳግማዊ ምኒልክ ዘመናዊ ትምህርት ቤት ገብተው ተምረዋል። በ1919 ወደ ውጭ ከተላኩት 33 ተማሪዎች መካከል በተለይ የአክሊሉ ሀብተወልድ ቤተሰብም ናቸው። 3 ሆነው መክብብ ሀብተወልድ፣ አክሊሉ ሀብተወልድ፣ አካልወርቅ ሀብተወልድ ነው ማለት ነው። ሌላው 2 ወንድማማቾችም ነበሩ። በዚህ አጋጣሚ የሄዱ የመኳንንትና የመሳፍንት ቤተሰብ የሚባሉ እንዳልነበሩ መጽሐፉ ላይ አምባሳደር ዘውዴ ርታ ጽፈዋል። እንደውም ልጆቼን ለምንድነው ይዛችሁ የምትሄዱት ብለው የሶስቱም እናት ወይዘሮ መነኩሴ ናቸው። እማሆይ ያደግድጉ ፍልፍሉ በጣም 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 ዋጋ ከፍለዋል እንዳይሄዱባቸው 3 ልጆቻቸው። የሁለቱ ልጆች ደግሞ አባት በባቡር ነው አይደል የሚወጡት ብለው እና ታዲያ ውጪ ሄደው ሃይማኖት ቀይረው ከሚሞቱብኝ ለምንድን ነው ከነባቡሩ ማላጋያቸው ብለው ደብረ ዘይት አካባቢ ልጆቻቸው ላይ እንዳይሄዱ ከኢትዮጵያ ውጪ ሃይማኖት ቀይረው ከሚመጡ እዚሁ ቢጋዩ ይሻላል ብለው እስከ ለማጋየት ጥረት አድርገዋል። ታሪኩን የአምባሳደር ዘውዴ ርታ ታሪኩ ውስጥ የቀዳማዊ ኃይለ ሥላሴ ታሪክ ላይ ያገኙታል ወዳጄ። ከባድ ሀገር ነች፣ ትልቅ ዋጋ የተከፈለባት። ቀጥሎም ከሌሎች 24 ወጣቶች ጋር ተመርጠው ለከፍተኛ ትምህርት ወደ ግብጽ፣ ፈረንሳይ ሀገር የተላኩ ናቸው። ትምህርታቸውን በሚገባ ተከታትለው በጨርቃጨርቅ ምህንድስና ዲፕሎማቸውን ተቀብለዋል። አቶ አካልወርቅ ሀብተወልድ እንደሚታወቀው ከጠላት ወረራ ዘመን በተሻላቸው ሀገራቸው በልዩ ልዩ ቦታ ሲያገለግሉ ቆይቷል። ሲጠቀስ ከነጻነት በኋላ በ1933 ጀምሮ ዓመተ ምሕረቱን ልዝለለውና በትምህርት ሚኒስቴር፣ በህዝባዊ ኑሮ እድገት ሚኒስቴር፣ በጤና ጥበቃ ሚኒስቴር፣ በእርሻ ሚኒስቴር፣ በመካከሉ በፍርድ ሚኒስቴር፣ በፈረንሳይ ሀገር አምባሳደር በመሆን አገልግሎት ሰጥተዋል። አምባሳደር በነበሩበት ወቅት ሀገራቸውን በመወከል በዩኔስኮ የጠቅላላው ጉባኤ የመጀመሪያው አፍሪካዊ ሊቀመንበር ሆነው በመመረጥና አከታትሎም በዩኔስኮ ኤክስኪዩቲቭ ቦርድ ውስጥ አባልም ሊቀመንበርም በመሆን ለሀገራቸው እውቅና አትርፈዋል። እኔ ዛሬ ነው የሰማሁት። እርስዎ ሰምተዋል? አላውቅም። የኢትዮጵያንም መልካም ስምና ዝና አስጠርተዋል። በእነዚህ ዘመናት ትምህርታችንን እየጨረስ ለተመለስንም በውጭ ዓለም ለነበርነውም በዓለም አቀፍ ልዩ ልዩ ፕሮፌሽናል ውይይቶችና ስብሰባዎች እንድንካፈል አበረታተውናል። የአክሊሉ ሀብተወልድ ቤተሰብ የሆኑት አቶ አካልወርቅ ሀብተወልድ። ክቡር አቶ አካልወርቅ የትምህርት ሚኒስቴር መስሪያ ቤት በማቋቋም አንደኛና ሁለተኛ ደረጃ ትምህርት ቤቶች እንዲስፋፉ፣ የትምህርት ቦርድ እንዲቋቋም፣ በክፍለ ሀገር ደረጃ ትምህርት አመራር እንዲጠናከር፣ የትምህርት ታክስ ተገቢ በየክፍለ ሀገሩ እንዲደረግ፣ መሰረታዊ ትምህርት በገጠሩ እንዲስፋፋ፣ የትምህርት አሰጣጥ ኢትዮጵያዊ መልክ እንዲኖረው፣ የነጭ የበላይነት ወይም የቀኝ ገዢዎች የበላይነት እንዳይሰለጥንበት፣ የቋንቋ ፈረንሳይኛ፣ እንግሊዝኛ፣ ጣሊያንኛ፣ ጀርመንኛ፣ ሩሲያኛ፣ ቻይንኛ እንዳይገዛው፣ ህንደኛ እንዳይሰለጥንበት፣ ኢትዮጵያዊኛ እንዲሆን በተለይ ደግሞ በአቅማቸው መማሪያ መጽሐፍት በአማርኛ እንዲዘጋጅ ያበረታቱና ከንጉሠ ነገሥቱ ጎን በመቆም በሺህ የሚቆጠሩ ተማሪዎች ወደ ውጭ ሀገር ሄደው ደግሞ ከፍተኛ ትምህርት እንዲከታተሉና ተመልሶም በልዩ ልዩ መስሪያ ቤት ተደልድለው እንዲያገለግሉ ያመቻቹ የዘመናዊ ትምህርት ከፍተኛ ሐዋርያ ተብለው የሚከበሩ ትሁት መሪ ናቸው። ማለት እዚህ ሀገር ውስጥ ብቻ ቆርቁዞ ይቅሩ አላሉም። ተማሪዎች ብቃት ያላቸውን ተማሪዎች ወደ ውጭ ሀገር እየሄዱ እንዲማሩ ባላቸው እድል ተጠቅመው ንጉሱን አሳምነው መኳንንቱና የካቢኔውን እያሳመኑ ወደ ውጭ ሀገር ይልኩ የነበሩ ሰው ናቸው። ዘሮቻቸውን ቤተሰቦቻቸው እንደሆነ ፈልፍለው ማየት የሰሚዎቹ የኛ ፈንታ ነው። እሳቸው ግን ለኢትዮጵያ ዋጋ ከፍለዋል። የሁለተኛ ደረጃ ትምህርት እንዲስፋፋ፣ ትምህርት ቤቶች በየአውራጃው እንዲከፈቱ፣ ከዓለም ባንክ ጋር ግንኙነት ፈጥረው ብድር አግኝተው ያስፋፉ ናቸው። የዘመናዊ ኮሌጆች እንዲከፈቱ እንዲስፋፉ፣ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲም እንዲቋቋም ልዩ ልዩ ኮሚቴዎች ያዋቀሩ። በመጨረሻም የዘመናዊ ትምህርት ሂደት በስፋትና በስርዓት እንዲስፋፋ እንዲሻሻል ፖይንት 4 ተብሎ ከሚጠራው የአሜሪካው መስሪያ ቤት ጋር በመነጋገር የ10 ዓመት የትምህርት እቅድ እንዲቀረጽ ያደረጉና በዚያም አኳያ በመንግስት የሚኒስቴር መስሪያ ቤት አሰራር የደረጃም ዘመን የረጅም ዘመን እቅድ እንዲቀረጽ አድርገው በመስራት ትምህርት ሚኒስቴር የመጀመሪያው መስሪያ ቤት እንዲሆን ያደረጉ ጎበዝና ደከመኝ የማይሉ ሰራተኛና መሪ እንደነበሩ መሰክራለሁ ይላሉ። በዚህም አይነት ለስራቸው ደጋፊያቸውና ረዳታቸው በመሆን ቀደም ብዬ ስሙን የጠቀሱት በማውጣትና ስራ በመስራት በማቀላጠፍ ውሳኔ በመስጠት የታወቁት ክቡር አቶ በለጠ ገብረ ጻድቅ እንዲሁ በዘመናዊ ትምህርት አመራር ላደረጉት ከፍተኛ አስተዋጽኦ የሚመሰገኑና የሚታሰቡ ናቸው። እነዚህንና እነዚህን መሰል መሪዎቻችንን ከዚህ የበለጠ ሰፊ ታሪካቸውና ክንውናቸውን ጥንካሬያቸውና ድክመታቸው ጭምር ሊወሳና ሊታሰብ እንደሚገባ በማመን ይህን ዘገባ ሳቀር ሙሉ አቃፊና አካታች አለመሆኑን እረዳለሁ።
እንደዚህ ያሉ የሀገር ቅርስ የሆኑ አባቶች ያለ ፍርድ ግን በደርግ አመራር ሰይጣናዊ ጭካኔ ተጨፈጨፉ። ጭካኔው ኢትዮጵያዊ የሆነውን ሁሉ እስካሁን ባለው ታሪኩና ክብሯ ከእምነቷም ግብረ ገብነትና ከጨዋነት ትውፊቷ ጋር የሚጋጭ በመሰረቱም ከሰብአዊነት አመለካከት ያዘቀዘቀ በመሆኑ ይህ መጪው ትውልድ ድርጊቱን በማውገዝ እንዳይደገም ገንቢ ግንዛቤና ትምህርት እንዲገኝበት ሙሉ እምነቴ ነው። እግዚአብሔር ይስጣቸው። እሳቸው ሙሉ እምነቴ ነው አሉ። ደርግ የጨፈጨፈውን አይተው በኢህአዴግ የተጨፈጨፉትና እኛ በትምህርት ደቀን መኖራችንን ብዙ የእኛን ጉድለት የተረዱት አልመሰለኝም። እና ለማንኛውም ጭፍጨፋው ያኔ የቆመ አይደለም ለማለት ነው። በደርግም ተጨፍጭፏል። ከዛም ወዲህ እንግዲህ መምህራን ሊቃውንት የተባሉትን ጣሊያን በ1928 እስከ 1933 የተማሩትን እየገባች እያሳደደች ያሉበት ለቅማ እንደገደለች ዛሬ ስምን ላይ የሚለው መፈተሽ ያለበት ይመስለኛል። ምክንያቱም ቢያንስ ተሰዷል። አብዛኛው የምናውቀው ጎበዝ ሰው የኛ ኩያ የሆኑ እንኳን ተሰደዋል ለማለት ነው። እንግዲህ ስለ ትምህርት ለዛሬ ረጅም ደቂቃ ወስጄባችሁ እነዚህን ጠቃሚ ቁም ነገሮች ለማካፈል ሞክሬያለሁ። እግዚአብሔር ከፈቀደና ከረዳ ሁኔታዎች ካመቹና የሶሻል ሚዲያ የማህበራዊ ገጽ አጠቃቀም የተሻለ ከሆነ በተሻለ መልኩ ለማካፈል ጥረት አድርጋለሁ። ስላዳመጣችሁኝ አመሰግናለሁ። አስተያየት፣ የተለየ ሀሳብ ካላችሁ